ዛሬ በዚህ ቪዲዮ ዊንዶውስ 11 ላይ የማታውቋቸውን እንደዚሁም ደግሞ ሂድን የሆኑ ፊቸሮችን ነገር ግን ደግሞ ስራችንን በጣም ሊያቀልሉን የሚችሉ ድብቅ የሆኑ ልናከናውንባቸው የምንችላቸውን ሂድን የሆኑ ፊቸሮች 5 አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የተለያዩ የዌብ ዴቨሎፕመንት ቱቶሪያሎች እንደዚሁም ደግሞ የቴክኖሎጂ ቲፖች ይለቀቁበታል። ስለዚህ ሰብስክራይብ አድርጉ፣ ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። በቀጥታ ወደ ቪዲዮ እንለፍ። ኦኬ ከመጀመሪያ በፊት ዊንዶውስ 11 ያልጫናችሁ ካላችሁ እዚህ ጋር የምታዩትን ቪዲዮ ወይም ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ይሄን ቪዲዮ አይታችሁ በቀላሉ ያለምንም ፍላሽ ወይም ደግሞ ምንም አይነት ኮምፒውተር ላይ ኦልድ ኮምፒውተር ላይ በቀላሉ እንዴት መጫን እንደምትችሉ የሚያሳይ ቪዲዮ ነው። እሱን ማየት ትችላላችሁ። ምክንያቱም ወደ ዊንዶውስ 11 አፕግሬድ ማድረግ ግዴታ ነው። በቪዲዮ ላይ እንደገለጽኩት ማይክሮሶፍት አሳውቋል ከዊንዶውስ 10 ላይ ልክ እንደ ዊንዶውስ 7 ከዚህ በኋላ አፕዴት እንደማያደርግ በሴኩሪቲ ጉዳይም ኃላፊነት እንደማይወስድ አሳውቋል። በቅርቡ እሱን ነገር ስለሚያቆም አፕዴት ማድረግ ግድ ይላችኋል ማለት ነው። እሱን ማድረግ የምትችሉ በቀላሉ ቪዲዮን ያያችሁ ማድረግ ትችላላችሁ ማለት ነው። የመጀመሪያው ማሳያችሁ ሂደን ፊቸር በአምስተኛ ደረጃ ላይ የማስቀምጠው ስክሪን ሪከርዲንግ ነው። ስክሪን ሪከርድ ማድረግ። ይሄንም ለማድረግ ኪቦርዳችሁ ላይ ዊንዶውስ ኪ ሺፍት እና አርን ስትጫኑ አውቶማቲካሊ የራሱ የዊንዶውስ 11 ስክሪን ሪከርደር ይመጣላችኋል። እዚህ ጋር እንደምታዩት ሪከርድ አለ። እቺ የመስቀል ምልክቷን የምንፈልገው ላይ ቦታ ላይ አድርገን እንደዚህ ሪከርድ ማድረግ የምንፈልገውን ቦታ በዚህ መንገድ ከመረጥን በኋላ እንለቀዋለን ማለት ነው። ከዛ እዚች ጋር ማይክ መፍቀድ ከፈለግን እዚች ጋር ማይክ የምትለዋን እንፈቅዳለን። የሲስተማችን ድምጽ ወይም ደግሞ የኮምፒውተራችን ላይ የምንከፍታቸው ድምጾች እሱ እንዲካተት ከፈለግን ይሄን እናበራዋለን። ከዛ እዚህ ጋር ስታርት እንለዋለን ማለት ነው። እንደምታዩት በጣም ጥርት ያለ ስክሪን ሪከርዲንግ ያደርግልናል ማለት ነው። ከዛም በኋላም እዚህ ጋር ስቶፕ በማለት የምንፈልገው ቦታ ላይ በቀላሉ ሴቭ ማድረግ እንችላለን። እዚህ ጋር እንደምታዩት በጣም ጥርት ያለ ቪዲዮ ነው በቀላሉ ሪከርድ የሚያደርግልን ማለት ነው። ከዛ እዚህ ጋር ሴቭ ብለን የምንፈልገው ቦታ ላይ ሴቭ ያደርግላቸዋል። ፋይል ኤክስቴንሽኑ ደግሞ ኤምፒ4 ስለሆነ የትኛውም ቪዲዮ ኤዲቲንግ ቱል ላይ ወስደን መጠቀም እንችላለን ማለት ነው። በአራተኛ ደረጃ ያስቀመጥኩት ደግሞ ካራክተር ሪኮግኒሽን ነው። ካራክተር ሪኮግኒሽን የዊንዶውስ ስናይፒንግ ቱልን ተጠቅመን ነው የምንሰራው። እሱን ለማድረግም በተመሳሳይ ዊንዶውስ ኬ ሺፍት እና ኤስን ስንጫን ይመጣልናል ማለት ነው። ወይም ደግሞ የቀደሙን አርን ተጠቅመን የካሜራ ምልክቱን መጠቀም እንችላለን። ስለዚህ የምንፈልገውን ስክሪንሻት መውሰድ እንችላለን በምንፈልገው ቅርጽ። እዚህ ጋር ገብታችሁ በሬክታንግል ወይ ፉል ዊንዶውስ ወይም ደግሞ ፉል ስክሪን፣ እዚህ ጋር ደግሞ ፍሪ የሆነ ሼፕ አለ። የምትፈልጉትን ቦታ እንደዚህ መርጣችሁ ስክሪንሻት ማድረግ ትችላላችሁ። ይሄን ሁላችንም የምናውቀው ነው። እኔ ግን የማሳያችሁ ከዚህ የተሻለውን ሁላችንም አብዛኞቻችን የማናውቀውን ይህን ስናይፒንግ ቱልን እንዴት መጠቀም እንደምንችል ለካራክተር ሪኮግኒሽን አሳያችኋለሁ ማለት ነው። እሱንም ለማድረግ በተመሳሳይ ምንድነው የምናደርገው? ዊንዶውስ ሺፍት እና ኤስን እንጫናለን። ከተጫን በኋላ የምንፈልገውን ቦታ ስናይፕ ማድረግ እንችላለን። ኦር ደግሞ በቀላሉ እዚህ ጋር ገብታችሁ ስናይፕ ብላችሁ በመጻፍ ይሄን ከከፈታችሁ በኋላ ለምሳሌ ከቪዲዮ ላይ ወይም ደግሞ ከፎቶ ላይ ያለን ጽሁፍ ሪኮግናይዝ አድርገን የምንፈልገው ቦታ ላይ ፔስት ማድረግ እንችላለን ማለት ነው። ለምሳሌ እዚህ ፎቶ ላይ ያለ እነዚህ ጽሁፎች አሉ። እነዚህን ጽሁፎች ወይም ደግሞ እነዚህን ቴክስቶች በቀላሉ ሪኮግናይዝ አድርጌ መውሰድ ከፈለኩ መጻፍ ካልፈለኩ ምንድነው የማደርገው? በቀጥታ ስናይፒንግ ቱሉን ተጠቅሜ የምፈልገውን ጽሁፍ ያለበትን በዚህ መንገድ ፎቶ አነሳዋለሁ ማለት ነው። ካነሳሁት በኋላ በዚህ መንገድ ይከፍትልኛል። ከዛ ምንድነው የምናደርገው? እዚች ላይ የምታዩት ምን ትላለች? ቴክስት አክሽንስ የምትላለች እሷን ክሊክ ብናደርጋት እንደምታዩት ጽሁፉን ብቻ ዲቴክት አድርጎ ይወስድልናል። ከዛ እዚች ጋር ኮፒ ኦል ቴክስት ለዋለሁኝ። ይሄን ነው ስጄ ለምሳሌ እዚህ ፓወርፖይንት ላይ ፔስት ማድረግ ከፈለኩ እዚህ ጋር አምጥቼ በዚህ መንገድ ፔስት ማድረግ እችላለሁ ማለት ነው። ከዛ ስትራክቸሩን
እንደዚህ አድርጌ ማስተካከል እችላለሁ። እንደምታዩት የምትፈልጉትን አይነት ቴክስት በዚህ መንገድ ከቪዲዮም ሊሆን ይችላል፣ ከፎቶም ሊሆን ይችላል ሪኮግናይዝ አድርገን መውሰድ እንችላለን። አብዛኞቻችን ይሄን ስናይፒንግ ቱልን የምንጠቀመው ፎቶ ለማንሳት ወይም ስክሪንሻት ለማድረግ ብቻ ነው የምንጠቀመው። በሶስተኛ ደረጃ የማሳያችሁ ደግሞ ምንድነው ክሊፕ ቦርድ ይባላል። ኮፒ ፔስት በምናደርግበት ሰዓት ለምሳሌ የሆነ ዌብሳይት ላይ እንግባና ለምሳሌ እዚህ ዌብሳይት ላይ ገብተን ይሄን ጽሁፍ መውሰድ ብንፈልግ እስካሁን የምናደርገው ምንድነው ይሄን ኮፒ አድርገን እንወስዳለን። ከዛ በኋላ እዚህ ጋር አምጥተን በዚህ መንገድ ነው ፔስት የምናደርገው። እንደገና ተጨማሪ ከፈለግን ደግሞ ተመልሰን ሄደን ይሄኛውን ታችኛውን ኮፒ አድርገን ነው የምንወስደው። ነገር ግን ሁሉንም የምንፈልገውን ለምሳሌ ይሄኛውን ወሰድኩ ኮንትሮል ሲ ያልኩት ኮፒ ያደረኩት፣ ከታች በተጨማሪ ይሄኛውን ወሰድኩ ኮንትሮል ሲ ያልኩት፣ የምፈልገውን በሙሉ ኮንትሮል ሲ አድርጌ ወስዳለሁ። በዚህ መንገድ ከወሰድኩ በኋላ ወደምፈልገው ቦታ ከሄድኩ በኋላ ምንድነው የማደርገው ወደዚህ ከሄድኩ በኋላ ኮንትሮል ቪ ነበር የምናደርገው እስካሁን ፔስት ለማድረግ። አሁን ግን ዊንዶው ቪ እናደርጋለን ክሊፕቦርድ ለመጠቀም። እዚህ ጋር እንደምታዩት እንግዲህ እስካሁን ኮፒ ያደረኳቸው ሁሉም ጽሁፎች እዚህ ጋር ተቀምጠውልኛል ማለት ነው። ስለዚህ ለምሳሌ እዚህ ጋር ማስቀመጥ የፈለኩት ይሄኛውን ከፈለኩ ይሄን እመርጣለሁኝ። ሌላ ስላይድ ላይ ደግሞ ገባና አሁንም ዊንዶው ቪ ለዋለሁኝ። ከታች ደግሞ ይሄኛውን ታችኛውን ዶክመንት አስገባዋለሁ። ከዛ አሁንም ሌላ ስላይድ አድርግና ዊንዶው ቪ እጫናለሁኝ። አሁንም የምፈልገውን ነገር ከዚህ ጋር ወስጄ ምን አደርጋለሁኝ በዚህ መንገድ አስቀምጠዋለሁ ማለት ነው። ስለዚህ በአንድ ጊዜ ሁሉንም የምፈልገውን ነገር ክሊፕ ቦርድን በመጠቀም መውሰድ እንችላለን ማለት ነው። በሁለተኛ ደረጃ የማሳያችሁ ኮምፒውተራችንን ወይም ደግሞ ዊንዶዋችንን በድምጻችን እንዴት መቆጣጠር እንደምንችል ነው። ስለዚህ ዊንዶ አይን ተጭነን ወደ ሴቲንግ እንገባለን። ኦር ሴቲንግ ላይ ተገባላችሁ። ኦር ደግሞ እዚህ ጋር ስታርት ሜኑን ተጭናችሁ ቮይስ አክሰስ ብላችሁ ሰርች ታደርጉታላችሁ። ቮይስ አክሰስ ብላችሁ ሰርች ታደርጉታላችሁ። የመጀመሪያ የሚመጣላችሁ በዚህ መንገድ ትከፍቱታላችሁ። ከዛም እዚህ ጋር ምን ይላችኋል? ሰይ ቮይስ አክሰስ ዌክ አፕ ይላል። ቮይስ አክሰስ ዌክ አፕ ስትሉት እናንተን ማዳመጥ ይጀምራል ማለት ነው። ቮይስ አክሰስ ዌክ አፕ ኦኬ። አሁን የምፈልገውን ነገር ምን ማድረግ እችላለሁ? መክፈት እችላለሁ። እኔን እያዳመጠ ስለሆነ ነው እንትን እያለ ያለው። የሆነ ሶፍትዌር መክፈት ብፈልግ ለምሳሌ ማይክሮሶፍት ኤጅን መክፈት ብፈልግ እዚህ ጋር አበራውና በድምጼ ኦፕን ማይክሮሶፍት ኤጅ ሉክ እንደምታዩት ማይክሮሶፍት ኤጅን ክፈት ስለው በዚህ መንገድ ከፈተልኝ ማለት ነው። ሰርች ማድረግ ከፈለጋችሁ እዚህ ጋር የፈለጋችሁትን መጻፍ ትችላላችሁ። በመሃል ማስቆም ከፈለጋችሁ ማይኳን ታጠፏታላችሁ። ኦኬ አሁን ደግሞ ክሮምን ክፈትልኝ ልበለው። ኦፕን ክሮም እንደምታዩት ክሮም ብራውዘርን ከፍቶልኛል። ሌላ አንድ ተጨማሪ አሁን ደግሞ ስታርት ሜኑን እንዲከፍትልኝ ልንገረው። ኦፕን ስታርት ሜኑ ሉክ እንደምታዩት በዚህ መንገድ ከፍቶልናል። በዚህ መንገድ ዊንዶዋችንን በቀላሉ መቆጣጠር እንችላለን ማለት ነው። መጨረሻ ላይ ይሄን ማጥፋት ከፈለጋችሁ እዚህ ሴቲንግ የሚለው ላይ ገብታችሁ ተርን ኦፍ ቮይስ አክሰስ ስትሉት በዚህ መንገድ ይዘጋላችኋል ማለት ነው። በአንደኛ ደረጃ የማሳያችሁ ደግሞ በመጨረሻ የማሳያችሁ ጋድ ሞድ ይባላል። እሱንም ለማድረግ ለምሳሌ ዴስክቶፓችሁ ላይ የሆነ ፎልደር አዲስ ፎልደር ክፈቱ። ኒው ፎልደር አልኩት። ከዛ የፎልደራችን ስም ኮዱን ከስር አስቀምጥላችኋለሁ ወይም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። በዚህ መንገድ ሪኔም ታደርጉትና ይሄን ኮድ ትጽፉና ኢንተር ትሉታላችሁ። ኢንተር ስትሉት እዚህ ጋር እንደምታዩት የኮንትሮል ፓኔል አይነት አይከን ይመጣልናል። ይሄ ምንድነው የሚያደርገው? ኮምፒውተራችን ላይ ያሉ ሁሉንም ሴቲንጎች በቀላሉ ኮንትሮል ፓኔል ውስጥ ሳንገባ አክሰስ እንድናደርግ ያደርገናል በአንድ ፎልደር ማለት ነው። ይሄን ደብል ክሊክ አድርጌ ስከፍተው እዚህ ጋር እንደምታዩት እነዚህ በሙሉ ሴቲንጎች ናቸው ማለት ነው። ዲቫይስ ጋር ወይም አዲስ ዲቫይስ ፕሪንተር ለማገናኘት እዚህ ጋር ዲቫይስ ማናጀር አለ። ደብል ክሊክ ባደረገው ይሄው ዲቫይስ ማናጀር ይከፍትልኛል። ሁሉም ሴቲንጎች
እናንተ ይሄን አስተካክላችሁ ሞክሩት። ኮዱን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ስም ከሰጣችሁ በኋላ ኢንተር ብላችሁ ሴቭ ታደርጉታላችሁ ማለት ነው። እዚህ ጋር የምታጡት ምንም አይነት ሴቲንግ የለም። በቀላሉ በዚህ መንገድ አክሰስ ማድረግ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ 5ቱ ሂድን የሆኑ የዊንዶውስ 11 ፊቸሮች እነዚህን ይመስላሉ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንደዚሁም ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ ማድረግ ትችላላችሁ። በቀጣይ በሌላ ትምህርት እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።